ሰላም ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። እነዚህን ፊደሎች በሙሉ እናነባለን። ዛሬ አዲስ የምናያቸው ፊደሎች በተለይ እነዚህን ፊደሎች እነማን ናቸው የሚሉትን አብረን እናያለን ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ተከታተሉት። ኦንላይን መማር የምትፈልጉ ተማሪዎች ደግሞ ከታች ባለው ስልክ ቁጥር ብትደውሉልኝ በምትፈልጉት ሰዓት በምትፈልጉበት ጊዜ ባላችሁበት ሆናችሁ ከኔ ጋር መማር ትችላላችሁ። ስልክ ቁጥሩን ሴቭ በማድረግ በቴሌግራም በኢሞ ወይም በዋትሳፕ ደውላችሁ እኔን ማግኘት ትችላላችሁ ማለት ነው። እሺ አሁን ከመጀመሪያ ፊደሎች እንጀምራለን። አሁን ከዚህ ፊደል ማለት ነው። ይሄ ማን ነው? ሀ ለ ሀ መ ሰ ረ ሰ። በጣም ጥሩ። እነዚህን ፊደሎች እናያቸዋለን። አሁን ከእነዚህ ፊደሎች በሙሉ ምንድነው ተመሳሳይ ፊደሎችን እናያለን። መጀመሪያ ይሄ ፊደል እና ይሄ ፊደል ተመሳሳይ ናቸው። ይሄ ፊደል ሀ ነው። ይሄ ፊደልም ሀ ነው። ይሄ ፊደልና ይሄ ፊደልም ተመሳሳይ ናቸው። ሁለቶቹም ሰ ተብሎ ነው የሚጠሩት ማለት ነው። እሺ መጀመሪያ አሁን እነዚህን ፊደሎች ወደ ጎን እናነባለን። ሙሉንም እንደዛ እናነባለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሏ ሏ ትባላለች። ለ ሉ ሊ ላ ሌ ል ሎ ሏ ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ ሟ ሟ ትባላለች ማለት ነች። ሰ ሱ ሲ ሳ ሴ ስ ሶ ሷ ሰ ሱ ሲ ሳ ሴ ስ ሶ ሷ ረ ሩ ሪ ራ ሬ ር ሮ ሯ ትባላለች። ስምንተኛዋ ሯ ረ ሩ ሪ ራ ሬ ር ሮ ሯ ሰ ሱ ሲ ሳ ሴ ስ ሶ ሷ ሰ ሱ ሲ ሳ ሴ ስ ሶ ሷ ሷ። ይህን ይመስላል ሙሉ የአማርኛ ፊደል እስከ መጨረሻው አይተናል ማለት ነው። ቀጣይ ፊደሎችም ደግሞ እየሰራን እንለቃለን በዚህ ቪዲዮ። እንደዚህ አይነት ቪዲዮዎችን እንዲደርሷችሁ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ተከታተሉ ማለት ነው። መማር የምትፈልጉ ተማሪዎች ካላችሁ ደግሞ ስልክ ቁጥሩን ብቻ ሴቭ በማድረግ እኔ ጋር ባጭሩ በቀላሉ መደወል ማለት ነው። እኔን በኢሞ በቴሌግራም በዋትሳፕ ታገኙኛላችሁ። እስከዛ እንግዲህ መልካም ጊዜ ይሆንላችሁ።